የኢትዮጵያ ሀገራዊ ምክክር ኮሚሽን ከትግራይ ክልል ባለድርሻ ጋር የአጀንዳ ማሰባሰብና የተሳታፊ ልየታ መርሃ ግብር ዛሬ ማካሄድ ጀምሯል። የአጀንዳ ማሰባሰብና የተሳታፊ ልየታ ስራውን በአዲስ አበባ የተጀመረው በትግራይ ክልል ምክክሩን ለማድረግ አስቻይ ሁኔታ እስከሚኖር ድረስ ነው። በዚህ ጉዳይ ላይ ተጨማሪ መረጃዎች የሚነግረን ባልደረባችን ይስማው አደራው ነው። ለዚህም ደግሞ መስመራችን ላይ አግኝተነዋል። ይስማው፣ በመክፈቻው ላይ የዋና ኮሚሽነሩ ያስተላለፉትን መልእክት በመግቢያችንም ወደ ተመልካቾች አድርሰን ነበረ። እኚህና ሌሎች መረጃዎችን ለተመልካቾች ማድረስ ትችላለህ? አመሰግናለሁ ኃይለ ኢየሱስ። እንግዲህ ቀደም ብለን መግቢያችን ላይ እንዳነሳ ነው እንግዲህ በትግራይ ክልል አስቻይ ሁኔታዎች ባለመኖራቸው አሁን ላይ ኮሚሽኑ ሲያደርጋቸው የቆዩ በርካታ ጥረቶች እንዳሉ ሆነው ዛሬ በአዲስ አበባ የትግራይ ተወላጆችና ባለድርሻዎች የአጀንዳ ማሰባሰብና የተሳታፊ ልየታ መርሃ ግብር ማድረግ ጀምረዋል። እንግዲህ ለቀጣይ 3 ቀናት ነው ይህ የአጀንዳ ልየታና የተሳታፊ ልየታ መርሃ ግብር የሚካሄደው ማለት ነው። በዚህ መርሃ ግብር መክፈቻ ላይ ዋና ኮሚሽነሩ ፕሮፌሰር መስፍን አርአያ መልእክት አስተላልፈው ነበረ። በተለይም ደግሞ ሀገራዊ ምክክሩ አሳታፊና ሁሉንም ተደራሽ መሆን እንዳለበት ይታመናል። በዚያም መሰረት ነው እንግዲህ የተቋቋመው። ከዚያ አንጻር የትግራይ ክልል እስካሁን ወደ ኋላ ቀርቶ ነበረ። በተለይም ክልሉ ላይ ካለው ነባራዊ ሁኔታ ጋር በተያያዘ እንግዲህ በክልሉ እንደዚህ አይነት የአጀንዳ ልየታዎችና የተሳታፊ ልየታ የማከናወን መርሃ ግብር ሳይካሄድ ቆይቷል። ነገር ግን ደግሞ አስቻይ ሁኔታዎችን ለመፍጠር ኮሚሽኑ በርካታ ስራዎችን ሲያከናውን እንደነበረ ነው ከጊዜያዊ አስተዳደሩና ከተለያዩ የሲቪክ ማህበራት ጋር ሲያነሱ የነበረው ኮሚሽነሩ ማለት ነው። ከዚህ በመነሳትም እንግዲህ በክልሉ አስቻይ ሁኔታዎች እስከሚፈጠሩና በክልሉ የአጀንዳ ማሰባሰብ መርሃ ግብር እስከሚካሄድ ድረስ በአዲስ አበባ ያሉ የክልሉ ተወላጆችና ከክልሉም የተውጣጡ ባለድርሻዎች ናቸው እንግዲህ በአዲስ አበባ ዛሬ አጀንዳ ማሰባሰብ መርሃ ግብርን እያካሄዱ የሚገኘው ማለት ነው። ከዚህ በመነሳት እንግዲህ የክልሉም ተወላጆች ለማነጋገር ሞክረን ነበር። እንደዚህ አይነቶቹ መድረኮች ምን አይነት አዎንታዊ ገጽ አላቸው፣ በተለይም ክልሉ ካለበት ነባራዊ ሁኔታ አንጻር ችግሮችን በውይይትና በንግግር ከመፍታት አንጻር ምን አይነት አስተዋጽኦ አለው የሚለውን ሀሳብ ስናነሳ ነበረ። ከዚህ አንጻር እንግዲህ በክልሉ በተለይም ደግሞ ክልሉ ከዚህ በፊት በተለያዩ ሀገረ መንግስት ግንባታዎችና የተለያዩ የሀገረ መንግስት መጽናት ላይ በርካታ አስተዋጽኦችን ሲያደርግ የቆየ ክልል ነው። ከዚህ በመነሳትም እንግዲህ በዚህ በውይይቶች ላይ አንድ የስልጣኔ መገለጫ እንደመሆኑ ክልሉ በዚህ ውይይት ላይ ሀሳቡን በማንሳት እንዲሁም ደግሞ ሀገራዊ ዘላቂነትን ወይም ደግሞ ሀገርን በሰላማዊ መጽናት ላይ እንድትመሰረት በማድረግ ረገድ ክልሉ የበኩሉን እንዲወጣ ይህ እድል ትልቅ እንደሆነ ነው ሲያነሱልን የነበረው። እነሱም ደግሞ በዚህ ተሳትፏቸው ላይ የክልሉን አጀንዳዎች በማቅረብ ረገድ የበኩላቸውን እንደሚወጡ አንስተውልናል። ከዚህ ባለፈም የክልሉ አንድ መገለጫ በተለይም ደግሞ የስልጣኔ መገለጫ እንደመሆኑ በዚህ ሀገራዊ ምክክር ላይ አጀንዳውን በማቅረብ ስልጣኔን በዚህ መንገድ ማሳየት የሚቻልበትን እድል ለመጠቀም እድላቸው እንደሆነ ነው ሲያነሱልን የነበረው። እንግዲህ ዋና ኮሚሽነሩን በመድረኩ ላይ ሲያነሱ የነበረው በዛሬው መርሃ ግብር ላይ ሀሳባቸውን የማያዋጡ በተለያዩ ምክንያቶች ይኖራሉ። እነዚህም ደግሞ ሀሳባቸውን የሚያዋጡበትን አውድ ከማስፋት አንጻር ኮሚሽኑ ዛሬም ነገም ሁልጊዜም በሩ ክፍት ነው የሚል ሀሳብ ነው ሲያነሱ የነበረው። በክልሉ ላይም አስቻይ ሁኔታዎች እንዲፈጠሩ በርካታ ስራዎች ይሰራሉ ከዛሬው በኋላም ማለት ነው። እንግዲህ በአጠቃላይ በሀገራዊ ምክክሩ ላይ የሚሳተፉትንም ባለድርሻዎች የመለየት ተግባራት በዛሬው መርሃ ግብር ላይ ይከናወናል ማለት ነው። እንግዲህ ዛሬና ነገ ከነገ በስቲያ ጨምሮ 3 ቀናት የክልሉ ተወላጆችና ባለድርሻዎች የተለያየ ሀሳባቸውን የሚያዋጡበትና ለሀገር የሚጠቅሙ ሀሳቦችን ከጠመንጃ አፈሙዝ በተላቀቀ ሰላማዊ በሆነ መንገድ ሀሳብን በማንጸባረቅ የሀገራዊ ተጠቃሚነትን በሀገርም ደግሞ ሰላም እንዲጸና ከማድረግ አንጻር የትግራይ ክልል የድርሻውን እንዲወጣም የሚያስችል እንደሆነ ነው ሲያነሱልን የነበረው። በዚህ ደረጃም ነው እንግዲህ የዛሬ ተሳታፊዎች አስተዋጽኦአቸውን ሊያበረክቱ ወይም ደግሞ የድርሻቸውን ሊወጡ የሚችሉበት አውድ እንደሆነ ሲያነሱልን የነበረው። በአጠቃላይ በዛሬው መርሃ ግብር መክፈቻና በተሳታፊዎችም ሀሳብ ስንመለከት የነበረው ትልቅ ተስፋ እንዳለና በተለይም ደግሞ አካታች ከመሆኑ አንጻር የትግራይ ክልልን ያላካተተ ምክክር ሙሉ ሊሆን በማይችልበት ሁኔታ ላይ መቀጠል ስለማይቻል የትግራይ ክልልን ማሳተፉ በዚያ ልክ አስተዋጽኦ የጎላ እንደሆነም ነው ሲነሳ የነበረው። እንግዲህ ከዚህ በመነሳትም ነው ዛሬው መርሃ ግብር እየተከናወነ የሚገኘው። ለቀጣይ 3 ቀናት የሚካሄድ ይሆናል። ኃይለ ኢየሱስ። ይስማው አደራው ላደረስከን ዘገባ ከልብ ነው የምናመሰግነው።